ወጣቶች አይናችሁ እስኪፈርጥ ድረስ ቲክቶክ ብቻ ከምታዩ እስኪ መጽሐፍ ቅዱስ አንብቡ፣ ወንጌል አንብቡ፣ እስኪ እንተጋገዝ፣ እስኪ እንረዳዳ። መጽሐፍ ቅዱስን ዘግታችሁ ትራስ የምታደርጉት ከሆነ ምን እያልን እንደሆነ እንኳን ላይገባችሁ ይችላል። አንዳንዶቻችሁ 40 ደቂቃ 50 ደቂቃ ምን እንዳልን ሳትረዱ ይቅርታ አድርጉልኝና የዛሬው ትምህርት አልገባኝም ብላችሁ ትሄዳላችሁ። የቅዱሳን ሕይወት ክርስቶስ ነው። ገድል የሚሰብከው ክርስቶስን ነው። ድርሳናት የሚሰብኩት ክርስቶስን ነው። ከተረዳችሁት ለምን ገድሉ የሚናገረው ስለ ቅዱሱ ሊሆን ይችላል። ቅዱሱ ማንን ሰብኳን? በሕይወቱ ክርስቶስን። ስለማን ተንከራቷል? ስለ ክርስቶስ። ስለማን ሞተ ሰማዕቱ? ስለ ክርስቶስ። በእንጨት የተሰቀለ የተረገመ ነው ተብሎ ተጽፏል ይላል ቅዱስ ጳውሎስ። እኔ በጣም ለማብራራት የሚከብደኝ የመጽሐፍ ቅዱስ ክፍል አንዱ ይሄ ነው። ክርስቶስን ማየት በሚል ርዕስ ቆይታ እናደርጋለን። በዚህ እግረ መንገድ ጥቂት ነገረ ክርስቶስንም በተመለከተ ምናልባት በጣም ብዙዎች የሚያስቡት ቅድስት ኦርቶዶክሳዊት ቤተክርስቲያን ክርስቶስን የማትሰብክ ስለ ክርስቶስ የማትናገር የሚመስላቸው፣ አንዳንዶቹ ስለ ክርስቶስ በአደባባይ መመስከር ማንችል የሚመስላቸው ሰዎች ስላሉ እንደው በዚህ ምክንያት የሚጠፉ የሚቀንሱ እንዳይኖሩም ጭምር ምክንያት ለማሳጣትም ያህል ጭምር ነገረ ክርስቶስን በጥቂቱ እየተመለከትን ለውስን ደቂቃዎች ቆይታ እናደርጋለን። አረጋዊ መንፈሳዊ የሚባል ሊቅ ሲናገር ኦ ዘበሃቤከ የአርፍ ነጽሮተ ነባበያን በማለት ክርስቶስን ይገልጠዋል። ዘበሃቤከ የአርፍ ነጽሮተ ነባበያን ማለት የተናጋሪዎች ሁሉ እይታ፣ የተናጋሪዎች ሁሉ ምልከታ፣ የተናጋሪዎች ሁሉ ዕውቀትና ጥበብ የሚያርፍብህ ማለት ነው። የዕውቀታችን መጨረሻ የጥበብ መጨረሻ ሁሉ ክርስቶስ ነው። የትምህርት መጨረሻ የወንጌል ጥግ፣ የወንጌል መጨረሻ የመንፈሳዊነት መጨረሻ ክርስቶስ ነው። ክርስቶስ የቤተ ክርስቲያን ራስ ተብሎ ሲገለጥ ርዕሱ ለአእምሮ ተብሎ በመጽሐፈ ኪዳን እንደሚመሰገን እርሱም እንዳስተማረው የዕውቀትና የጥበብ የቅኔ ሁሉ ራስና መጨረሻ ስለሆነ ነው። ቅዱሳን የሚጓዙት ቅዱሳን የሚገዘግዙት ወደዚህ ዕውቀት ነው። ሰማዕታት የሚገሰግሱት ወደዚህ ዕውቀትና ጥበብ ነው። የሚሞቱትም ለዚህ ስም ነው። የሚከተሉትም ይህንን ስም ነው። ይሄ ስም ክርስቶስ የሚለው ስም ትናንትም ስገልጠው እንደነበረው አማኑኤል ኢየሱስ መድኃኔ ዓለም እያልን የምንጠራው ስም እጃችን ላይ ያለ የሚዘረዘርና የሚመነዘር ስም ነው። በየትኛውም ቦታ የፈለግነውን ነገር የምንገዛበትና መልካም የሆኑ ነገሮችን በሙሉ የምናደርግበት ስም ነው። እጃችን ላይ ሆኖ ከዚህ አምፖል በላይ ከምናያቸው በጣም ትልልቅ ከሚባሉ ፓውዛዎች በላይ ከፀሐይና ከጨረቃ ከከዋክብት በላይ ብርሃናት ከሚባሉት ነገሮች ሁሉ በላይ የሚያበራ በጨለማ ውስጥ ለሁላችን መንገድን የሚያሳይና የሚገልጥ ስም ይሄ ስም ነው። ብርሃን የሚሆን ስም ነው። ይህንን ስም በተመለከተ ልብ በሉ። ኢየሱስ ብሎ መጥራትና ክርስቶስ ብሎ መጥራት ሁለቱ የተለያዩ ናቸው። ከብዙዎቹ ከኛ ሃይማኖት ውጭ ካሉ ወንድሞቻችን ጋራ የምንለያይበት መሰረታዊ ነጥብ ይሄ ነው። ኢየሱስ ትናንት እንዳልኩት በተወለደ በ8 ቀን ጥር 6 ቀን ወደ ቤተ ግዝረት በሄደ ጊዜ የወጣለት ስም ነው። ስሙ ከዚያ አስቀድሞ የነበረ ቢሆንም በይፋ የታወቀው ግን ጥር 6 ቀን ጌታ በተወለደ በ8ኛው ቀን ነው። ይሄን አይሁድም ያውቁታል። አይሁድ ኢየሱስ መሆኑን ያውቁ ነበር፣ ክርስቶስ መሆኑን ግን አያውቁም ነበር። ደግመዋለሁ፣ አይሁድ ኢየሱስ መሆኑን ያውቁ ነበር፣ ክርስቶስ መሆኑን ግን አያውቁም ነበር። ኢየሱስ መባሉን ማወቅና ክርስቶስ መሆኑን ማወቅ እነዚህ ሁለቱ የሰማይና የምድር ያህል የተራራቁ ናቸው። ኢየሱስ ማለት ትርጉሙ መድኃኒት ማለት ነው። ኢያሱ ማለትም መድኃኒት ማለት ነው። ኢሳይያስ ማለትም መድኃኒት ማለት ነው። ሆሴዕ ማለትም መድኃኒት ማለት ነው። ኢዮስያስም መድኃኒት ነው። በጣም ብዙ መድኃኒት ተብለው የሚተረጎሙ ስሞች አሉ። ኢየሱስ የሚለውን ስምኛ ብቻውን የማንጠራበት ምክንያት ኢየሱስ ብሎ መጥራት ኃጢአት ነው ነውር ነው እያልኳቸው አይደለም። ግን ኢየሱስ ክርስቶስ ወይም ክርስቶስ ኢየሱስ ብለን የምንጠራበት ምክንያት የትኛው መድኃኒት የሚለውን ለመግለጽ ስለምንፈልግ ነው።
ክርስቶስ የሚለው ትናንት እንደገለጥኩት ንጉሥ የሚለውን ክቡር የሚለውን አምላክ የሚለውን ይህንን ስለሚገልጥ ኢየሱስ ክርስቶስ ብለን ወይም ክርስቶስ ኢየሱስ ብለን ስንጠራ ንጉሥ ኢየሱስ፣ ሊቀ ካህናት ኢየሱስ፣ አምላክ ኢየሱስ እያልን ማንነቱን እየገለጥን ነው የምንጠራው። ለዚህም ስሙ የተመሰገነ ይሁን። ክርስቶስ የሚለውን የምናስከትልበት ዋና ምክንያት ይሄ ነው። ክርስቶስን ማየት ነው ርዕሳችን። ይህንን እንዲያስረዳልን ከመጽሐፍ ቅዱስ የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 14 እና 15 ላይ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረበትን ትምህርት እናነሳለን። ክርስቶስን ማየት የሚለውን የሚገልጥልን እንዴት እንደምናየውና የት እንደምናየው በምን መልኩ እንደምናየው የሚያስረዳንን የራሱን የክርስቶስን ትምህርት እንመለከታለን። የዮሐንስ ወንጌል ምዕራፍ 3 ቁጥር 14 እና 15 ላይ ለኒቆዲሞስ የነገረው ትምህርት አለ። ኒቆዲሞስ ጌታችን መድኃኒታችን ኢየሱስ ክርስቶስን ኢየሱስ መሆኑን ብቻ ሳይሆን ክርስቶስ መሆኑንም ጭምር ተጠራጥሮ ስለነበረ ለማረጋገጥ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጥቶ ማንህ ብሎ ጠይቆታል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ እንደምትመለከቱት ረቢ መምህር እግዚአብሔር አብሮት የሆነ ካልሆነ በስተቀር አንተ የምታደርገውን ሊያደርግ የሚችል ማንም የለም ብሎ ኒቆዲሞስ የጌታችን የመድኃኒታችን የኢየሱስ ክርስቶስን ማንነት ለማረጋገጥ ጠይቆታል። እንደምታውቁት ማታ ማታ ጌታችን በደብረ ዘይት ያድር ስለነበረ ኒቆዲሞስ እየተመላለሰ በደብረ ዘይት ሌሊት ከጌታችን ይማር ነበርና ማነህ አንተ? የምትሄደው ርቀት፣ የምትሄድበት መንገድ፣ የምትሄደው የምትናገረው የምታደርገው ነገር በሙሉ ልዩ ነው። ምንም አይነት ዝና መታወቅ አትፈልግም፣ ብዙ ክብር አትፈልግም፣ ገንዘብም አትፈልግም፣ ልብስም አትቀይርም። ያለ ጫማ ነው የምትሄደው፣ ቤትም የለህምና ምንድነው ዓላማህ ብሎ ኒቆዲሞስ ቀለል ያለ ጥያቄ ጠይቆታል። ኒቆዲሞስ ፈሪሳዊ ነው እንደምታውቁትና ጌታችን መድኃኒታችን ኢየሱስ ክርስቶስን ሲመለከተው በተለየ አይነት ሁኔታ ነው የሚያስተምረው። ተግሳጹ ልዩ ነው። ነገስታትን አይፈራም፣ መኳንንትን አይፈራም። ለነሱ የሚገባቸውን ነገር እየተናገረ ለድሆቹ ፍቅር እየሰጠ ለማንም ሳያዳላ ፊት አይቶ ሳያደላ ለማንም ፊቱን ሳያዞር ማንንም ሳይቆጣ ማንንም ሳይንቅ ማንንም ሳያርቅ ለሁሉም እኩል የሆነ ፍቅር ይሰጥ ነበር ጌታችን። እና ኒቆዲሞስ ይህንን ተመልክቶታል። እሱ ራሱ በሹመት ስላለ የሚያደርገው ልዩነት ጠንቅቆ ያውቀዋል። ክርስቶስ ግን ይህንን አያደርግም። ይሄ ብቻ ሳይሆን የሚያስደንቀው ቀን በምኩራብ በቤተ መቅደስ እያስተማረ ውሎ ማታ ማታ ሳያቋርጥ ያድር የነበረው ደብረ ዘይት ተብሎ በሚጠራው ተራራ ድንጋይ ተንተርሶ ነው ይተኛ የነበረው። ይሄ ብቻ ሳይሆን ኒቆዲሞስ ጌታችንን ለማየት በሚሄድበት ጊዜ ሁሉ ሲጸልይ ያየዋል፣ ሲሰግድ ያየዋል። ላቡ እስኪንጠባጠብ ድረስ ወዙ መሬት ላይ እስኪፈስ ድረስ ሌሊቱን ሙሉ እየሰገደ ሲያድር ይመለከተዋል። እና ዓላማህ ምንድነው ብሎ ኒቆዲሞስ ጌታን ጠይቆታል። ጌታ ለኒቆዲሞስ 5 ነገሮችን አስተምሮታል። ከ5ቱ ነገሮች አንዱ ይሄ የነሐሱ ንባብ የተመለከተ የዮሐንስ ወንጌል ምዕራፍ 3 ቁጥር 14 እና 15 ላይ የሚገኝ ቃል ነው። ወበከመ ሙሴ ሰቀሎ ለአርዌ ብርት በገዳም ከማሁ ሀለወ ለወልደ እጓለ እመሕያው ይሰቀል ከመ ኩሉ ዘየአምን ቦቱ ይታጎል የሚል ቃል ነው። ሙሴ የነሐሱን እባብ በምድረ በዳ ቀጥቅጦ እንደሰቀለው እኔም የመጣሁት እንደዚያ ተቀጥቅጬ ልሰቀል ነው የሚል ነው ለኒቆዲሞስ የነገረው ትምህርት። ምክንያቱም ደግሞ ሲያስረዳው የሚያምንበት ሁሉ እንዳይጠፋ የዘላለም ሕይወትን እንዲያገኝ እንጂ የሚል ሐሳብ ለኒቆዲሞስ አስተምሮታል። እውነቱን ለመናገር ይሄ ክፍል የጌታችን የመድኃኒታችን የኢየሱስ ክርስቶስን ዓላማ ሙሉውን ከጽንስ ጀምሮ እስከ መጨረሻው ዳግም እስከሚመጣበት ጊዜ ድረስ ያለውን ጥቅልል አድርጎ የሚገልጥ ሐሳብ ነው። እኔ በጣም ነው የሚያስደንቀኝ። ይሄ የነሐሱ እባብ ታሪክ ወደ ኋላ ተመልሳችሁ ብሉይ ኪዳኑን ስታነቡ ኦሪት ዘኍልቍ ምዕራፍ 21 ከቁጥር 5 ጀምሮ እስከ ቁጥር 9 ድረስ ታሪኩ ተመዝግቦ እናገኛለን። ኦሪት ዘኍልቍ ማለት የቁጥር ሕግ ማለት ነው። የመቆጠር ሕግ ማለት ነው። እስራኤላውያን እየተቆጠሩ የጎደሉበት የመጽሐፍ ቅዱስ ክፍል ነው። ተቆጥሮ ከመጉደል እግዚአብሔር ሁላችንንም ይሰውረን። ኦሪት ዘኍልቍ ማለት የቁጥር ሕግ ማለት ነው። እስራኤላውያን እግዚአብሔርን አሙት ይላል። ይክልኑ እግዚአብሔር ሰሪዐ ማዕድ በገዳም ይዝብጥ ከብሃ ወያውህዝ ማየ። እግዚአብሔር በምድረ በዳ ማዕድ መስራት ይችላል ወይ?
አለቱንስ መጥቶ ውሃ ማፍለቅ ይችላል ወይ የሚል ጥያቄ አንስተው እግዚአብሔር ላይ አጉረመረሙ ይላል። እስራኤላውያን ትናንት እንደገለጥኩት ክፉዎች አንገተ ደንዳኖች የነበሩ ናቸው። ዘር ስለነበረ ነው እግዚአብሔር የመረጣቸው ብያለሁ ትናንትና እና አንቡት በእግዚአብሔር ላይ አጉረመረሙ። እግዚአብሔር ሙሴን እንዲህ አለው፣ አውርዶሙ ቆላተ ሐራሴቦን ተብሎ ወደሚጠራ በረሃ ይዛቸው ውረድ አለው። ሙሴ ህዝቡን ይዞ ወደዚህ በረሃ ወደዚህ ምድረ በዳ ይዟቸው ወረደ። የሚበላውን ሰጣቸው፣ የሚጠጣውንም አፈለቀላቸው። ነገር ግን ነዘር የሚባል እባብ ተነስቶ ይፈጃቸው ይጨርሳቸው ጀመር። ብዙ ሰዎች ከእስራኤላውያን ወገን ሞቱ። ያን ጊዜ እስራኤላውያን ወደ ሙሴ መጡ። እባክህ ከእግዚአብሔር ምሕረት ቸርነት አይታጣምና ወደ እግዚአብሔር አመልክትልን ብለው ሙሴን ወደ እግዚአብሔር ላኩት። ሙሴ ወደ እግዚአብሔር ቀረበ፣ በእግዚአብሔር ፊት ቆመ። ሙሴ የዋህ ነው። ሙሴ ጻድቅ ነው። ሙሴ ቅዱስ ነው። ሙሴ ንጹሕ ነው። ሙሴ በህዝቡና በእግዚአብሔር መካከል ሆኖ ህዝቡን ከእግዚአብሔር ጋር ያስታርቅ የነበረ የተለየ ሰው ነው። እግዚአብሔርን እንዲህ አለው። ሙሴ እግዚአብሔርን እንደ ባልንጀራ እንደ ጓደኛ ያናግረው የነበረ ሰው ነው። እግዚአብሔር ሆይ አሁን ይህንን ህዝብ በምድረ በዳ ብትገለው ብታጠፋው አሕዛብ ይሳለቁብሃል። በምድረ በዳ ፈጃቸው። እዚያ ተመችቷቸው ነበር። ግብፅ ይሻላቸው ነበር። እዚያ ጡብ ቢሰሩ ብሎኬት ቢሸከሙ ጭቃ ቢያቦኩ ይሻላቸው ነበር። አሁን ግን አምላካቸው ወደ ተስፋይቱ ምድር አደርሳቸዋለሁ ብሎ በምድረ በዳ ፈጃቸው ብለው ስምህ ላይ ይሳለቃሉና እባክህ ይህን ህዝብ ማረው። ይህ ህዝብ ክፉ ነው። ይህ ህዝብ ደካማ ነው። እባክህ እግዚአብሔር ሆይ ይህን ህዝብ ማረው እያለ ሙሴ በእግዚአብሔር ፊት ቆመ። እንዲህ በእግዚአብሔር ፊት የሚቆሙልን አባቶቻችን እንዲያበዛልን የእርሱ ቅዱስ ፈቃድ ይሆንልን። ካህናት ዕለት ዕለት የሚያደርጉት ይሄን ነው። ሚመናን ወጣቶች ወንድሞችና እህቶች፣ እኛ በተኛንበት ሰዓት ሊቃውንቱ ሌሊት እያመሰገኑ ያድራሉ። እኛ ስራችንን እየሰራን ካህናቱ በእሳት እየተቃጠሉ ይቀድሳሉ፣ ኪዳን ያደርሳሉ፣ ያመሰግናሉ። ምን እየሰሩ ይመስላችኋል? እንደ ሙሴ በእግዚአብሔር ፊት እየቆሙ ስለ እጽዋቱ ይጸልያሉ፣ ስለኛ ይጸልያሉ፣ ስለ ድሆቹ ይጸልያሉ፣ ስለ ነጋዴዎቹ ይጸልያሉ፣ ስለ ታመሙት ይጸልያሉ፣ ስለ ሙታን ይጸልያሉ፣ ስለ ሕፃናቱ ይጸልያሉ፣ ስለ ሽማግሎቹ ይጸልያሉ፣ ስለ ሁሉም ስለ ወጣቱ ሕይወት ይጸልያሉ፣ ስለ ዓለም ይጸልያሉ። ሌላው ቀርቶ የወንዙን ውሃ ምላልን ብላ ቤተክርስቲያን ትጸልያለች፣ ስለ ግድብ ትጸልያለች። ዝም ብላ ይመስላችኋል? ዝናቡ እንዲዘርም ምድሪቱ ፍሬ እንድታፈራ። ይሄ ብቻም አይደለም። እንደምታውቁት ብርሃን ከግድብ እናገኛለን። ብርሃን እንዲኖረን ሕይወታችን ብርሃን እንዲሆን ኃይል እንዲኖረን ጭምር ቤተክርስቲያኒቱ ያለማቋረጥ ትጸልያለች። እቺን ቤተክርስቲያን የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። ሙሴ በእግዚአብሔር ፊት ቆመ፣ ይህንን ሕዝብ ማርልን አለ። እግዚአብሔር ሙሴን አለው እምራቸዋለሁ፣ ነገር ግን ዝም ብዬ አይደለም እምራቸው፣ አሁንም እልህን ታደርጋለህ ብሎ እግዚአብሔር ለሙሴ ትእዛዝ ሰጠው። የሰጠው ትእዛዝ ምንድን ነው? ነሐስ ትወስዳለህ፣ ነሐሱን እሳት ውስጥ ታስገባዋለህ፣ ከዛ ትቀጠቅጠዋለህ፣ እባብ አስመስለህ ትሰራዋለህ፣ ከዛ በዓላማ ላይ ትሰቅለዋለህ፣ ከዛ ህዝቡን ሁሉ ትጠራለህ። ህዝቡ ሁሉ የናሱ እባብ ወደ ተሰቀለበት ቦታ እንዲመጣና እንዲያየው ታደርጋለህ። መምጣት የማይችሉ ሰዎች ደግሞ ባሉበት ሆነው ድምፁን እንዲሰሙ ብረቱን ትመታዋለህ። ከዛ የተነደፉት ሰዎች መርዙ ከሰውነታቸው ይወጣል፣ ይፈወሳሉ። ከዛ በኋላ ሌሎችም አይፈወስም፣ መርዙም እነሱ ላይ አይሰራም ብሎ እግዚአብሔር ለሙሴ ይህንን ትእዛዝ ሰጠው። ሙሴ ይህንን ትእዛዝ ይዞ ወደ ህዝቡ ተመለሰ። ነሐስ ወሰደ። ነሐሱን እሳት ውስጥ አስገባው፣ አጋለው፣ ቀጠቀጠው፣ እባብ አስመስሎ ሰራው፣ በዓላማ ላይ ሰቀለው። ከዚያ ህዝቡን ጠራ ከኢያሱ ጋር ሆኖ ከየድንኳናችሁ ውጡ፣ ከየሰፈራችሁ ውጡ፣ ከየቤታችሁ ውጡ፣ ከየቦታችሁ ውጡና የተሰቀለውን የነሐሱን እባብ ተመልከቱ። ከደማችሁ ይወጣል፣ ከሰውነታችሁ ይወጣል፣ የነሐሱ እባብ ላይ ያርፋል። ያን ጊዜ እናንተ ትድናላችሁ፣ መርዙም አይጎዳችሁም። ይህንን ታደርጋላችሁ ብሎ እግዚአብሔር ያዘዘውን ሙሴ ከኢያሱ ጋር እየዞረ ለህዝቡ ተናገረ። ህዝቡ ወጣ። የነሐሱን እባብ በዓላማ ላይ የተሰቀለውን የነሐሱን እባብ ተመለከተ። የተነደፉት ሰዎች መርዙ ከደማቸው ወጣ። ከደማቸው የወጣው መርዝ ግን የተሰቀለው የነሐሱ እባብ ላይ አረፈ። ሰዎቹ ዳኑ፣ ሰዎቹ ተፈወሱ። ያዩት ሰዎች ከዛ በኋላ በመርዛማ እባብ ማይጎዱ፣ ማይሞቱ፣ ማይነደፉ ሆኑ። ስለ ቃሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። ይሄ ወደ ሐዲስ ኪዳን ሲመጣ የነሐሱ እባብ ክርስቶስ ነው። በብሉይ ኪዳን የተጻፉት ነገሮች ሙሉ የሚገልጠው ክርስቶስን ነው። ሐዲስ ኪዳን የታወቀ ነው፣ ደረቅ ነው፣ ክርስቶስን ይገልጣል። በብሉይ ኪዳን ያለው እያንዳንዱ ቨርስ
ክርስቶስን የሚገልጥ ነው። የመጽሐፍ ቅዱሱ ክፍል ኦሪት ዘፍጥረትም ቢሆን ኦሪት ዘጸአትም ቢሆን ዘኍልቍ ዘሌዋውያን ዘዳግም ኢያሱ ሩት መሳፍንት ነገሥት ሌላው ብትሉት ቢገልጠው ክርስቶስን ነው። አንድ መጽሐፍ አለ ወጣቶቹ ካገኛችሁት ምናልባት ጎግል አድርጋችሁ ልታገኙ ትችላላችሁ። ዲስከቨሪንግ ክራይስት ኢን ኦል ስክሪፕቸርስ የሚል ሁሉም ጽሑፍ ላይ ክርስቶስን ማግኘት አስደናቂ ነው በእውነት። እነዚህን ነገሮች ለእናንተ ለመናገር ይከብዳችኋል እያለን ስለምንጨነቅ ብዙ ነገር እንተዋለን። ይህን ታውቃላችሁ። ብዙ ነገር እንተዋለን እንዳትጨነቁ እያለን የምትመጡት የተለያያችሁ አይነት ሰዎች ስለሆናችሁ በዚህ ምክንያት ምን ያህሉ ሰው ይሰማን እያለን ምንተዋቸው ነገሮች አሉ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚል ቃል ብታነቡ ዝም ብሎ ሰማይን መፍጠር ይመስላችኋል? ዝም ብሎ ምድርን መፍጠር ይመስላችኋል? ምድር ባዶዋን ነበረች ማለት ዝም ብሎ ምድር ባዶዋን ነበረች ማለት ብቻ ይመስላችኋል? መጽሐፍ ቅዱስ እኮ ገና ተቆፍሮ እንዳልተገኘ ነዳጅ እኮ ነው። በጣም ብዙ ማዕድን እንዳለበት መሬት እኮ ነው። በጣም ብዙ ምስጢራት አሉ። ወጣቶች አይናችሁ እስኪ ፈርጥ ድረስ ቲክቶክ ብቻ ከምታዩ እስኪ መጽሐፍ ቅዱስ አንብቡ፣ ወንጌል አንብቡ። እስኪ እንተጋገዝ፣ እስኪ እንረዳዳ። ተመሰጡ፣ በወንጌል ቃል ተመሰጡ፣ በመጽሐፍ ቅዱስ ቃል ተመሰጡ። መጽሐፍ ቅዱስ ላይ ባሉ ታሪኮች ተገረሙ፣ ተደመሙ። ሕይወታችሁ እንደሱ ሲሆን ከቃሉ ጋር ትጣበቃላችሁ። ማንም አይዘግናችሁም፣ ማንም አይነዳችሁም፣ ማንም አይወስዳችሁም። አትታለሉም፣ አትወድቁም፣ አትጨነቁም፣ ራሳችሁንም አታጠፉም፣ ስልቾችም አትሆኑም፣ ድብርት ውስጥም አትገቡም። ይልቁኑ አዳዲስ ነገር እያያችሁ ትደነቃላችሁ። ወደሚደነቀው ብርሃን ወደ ጸጋው ዙፋን ትቀርባላችሁ። ራሳችሁን ወደ ንስሐ ትጠራላችሁ። ራሳችሁን ወደ ሥጋው ደሙ ታቀርባላችሁ። ራሳችሁን ወደ ቤተክርስቲያኗ ታመጣላችሁ። ቤተክርስቲያኗን ታደንቃላችሁ። ያኔ ለሊቃውንቶቻችሁ ክብር ይኖራችኋል። ያኔ ለመምህራን ክብር ይኖራችኋል። ያኔ ለአባቶቻችሁ ክብር ይኖራችኋል። ያኔ ለክህነት ክብር ይኖራችኋል። ይሄን ለሚተረጉሙ መምህራን፣ ይሄን ለሚራቀቁበት ሊቃውንት ለነሱ ክብር ይኖራችኋል። ያለዚያ ግን መጽሐፍ ቅዱስን ዘግታችሁ ትራስ የምታደርጉት ከሆነ ምን እያልን እንደሆነ እንኳን ላይገባችሁ ይችላል። አንዳንዶቻችሁ 40ውን ደቂቃ 50ውንም ደቂቃ ምን እንዳልን ሳትረዱ ይቅርታ አድርጉልኝና የዛሬው ትምህርት አልገባኝም ብላችሁ ትሄዳላችሁ። ይሄ ብቻም አይደለም። በሕይወታችሁ አንድ ጥቅስ የሚጠቅስ ሰው ሲመጣ ያንን ሰው በቡጢና በቦክስ ብላችሁ ታባረሩታላችሁ። መልስ እኮ ያስፈልጋል። አሁን እናንተ ሐዋርያት የምትሆኑበት ጊዜ ነው። አሁን እናንተ የምትላኩበት ጊዜ ነው። አሁን እናንተ የፊደል መጀመሪያውን የምትሰሙበት ጊዜ አይደለም። አሁን የምትተረጉሙበት ሰዓት ነው። ለሌሎች የምታስረዱበት ሰዓት ነው እና መጽሐፍ ቅዱስን አንብቡት። ሁሉም የመጽሐፍ ቅዱስ ክፍል ላይ ክርስቶስ አለ። ይሄ ብቻ አይደለም። የቅዱሳን ሕይወት ክርስቶስ ነው። ገድል የሚሰብከው ክርስቶስን ነው። ድርሳናት የሚሰብኩት ክርስቶስን ነው። ከተረዳችሁት ለምን ገድሉ የሚናገረው ስለ ቅዱሱ ሊሆን ይችላል። ቅዱሱ ማንን ሰብኳን በሕይወቱ? ክርስቶስን። ስለማን ተንከራቷል? ስለ ክርስቶስ። ስለማን ሞተ ሰማዕቱ? ስለ ክርስቶስ። ስለማን ገዳም ገቡ መናንያን? ስለ ክርስቶስ። ስለዚህ ገድሉ ድርሳኑ በተዘዋዋሪ የሚናገረው ስለ ክርስቶስ ነው። ሁሉም የቅዱስ መጽሐፍ ክፍል ላይ ክርስቶስ አለ። እኛ ሕይወት ውስጥ ክርስቶስ አለ። ይሄ ሜዳ ባዶ ሜዳ አይደለም። መስቀል የተተከለበት ጌታ የሚነገርበት ክርስቶስ የሚገለጥበት ቦታ ነው። እዚህ ቦታ ክርስቶስ አለ። ከዛ ደግሞ ወደኛ ሕይወት ስታመጡት በማዕተባችን ክርስቶስ አለ። በንግግራችን ደግሞ ክርስቶስን ስንጨምር ክርስቶስ ለዓለም ይሰብካል፣ ይገለጣል። እሱ እንዲሆን ያስፈልጋል። መጽሐፍ ቅዱሱ በሙሉ ስለ ክርስቶስ ይናገራል። ስለዚህ ይሄ ክፍል የክርስቶስን መስቀል፣ የክርስቶስን ስቅለት፣ የክርስቶስን መከራ፣ የጌታን መምጣት ዓላማ ከሚገልጡ አስደናቂ ታሪኮች ውስጥ አንደኛው ታሪክ ይሄ ነው። ሙሴ ሕዝቡን ጠራ፣ ወደ ነሐሱ እባብ መጡ። የነሐሱ እባብ ክርስቶስ ነው። የነሐሱ እባብ ዓላማ ላይ ተሰቀለ ማለት ክርስቶስ ተሰቀለ ማለት ነው። ነሐሱ 4 ነገሮችን ማለፍ አለበት። የመጀመሪያው ጠይቃችኋለሁ፣ በደንብ ስሙኝ። ነሐሱ መጀመሪያ እሳት ውስጥ መግባት አለበት። ሁለተኛ መቀጥቀጥ አለበት። ሶስተኛ መሰቀል አለበት። አራተኛ መታየት አለበት። ርዕሳችን ክርስቶስን ማየት ነው። የመጀመሪያው ነሐሱ ለምንድን ነው እሳት ውስጥ የሚገባው ቢባል እንዲቀጠቀጥ ነው። ለመቀጥቀጥ እንዲመች ነው። ፍሌክሲብል እንዲሆን፣ ደክታይል እንዲሆን፣ ማለብል እንዲሆን፣ ሐመር እንዲደረግ ነው። በመዶሻ መመታት እንዲችል፣ ቅርጽ ለማውጣት እንዲመች ነው ነሐሱ እሳት ውስጥ የሚገባው። እስኪግል ድረስ እሳት ውስጥ መቆየት አለበት። ነሐሱ እሳት ውስጥ መግባት አለበት ማለት ትናንት ስገልጠው እንደነበረው ቃል ስጋ መሆን አለበት። ነሐሱ እሳት ውስጥ የሚገባው ለመቀጥቀጥ እንዲመች፣ ቅርጽ ለማውጣት እንዲመች እንደሆነ ሁሉ
ቃል ለምንድነው ሥጋ የሚሆነው ተብላችሁ ብትጠየቁ መከራ ለመቀበል እንዲመች ነው፣ ለመምታት እንዲመች ነው፣ ለመስደብ እንዲመች ነው፣ ለመሰቀል እንዲመች ነው። ራቁቱን ለመሰቀል ትናንት ስገልጠው እንደነበረው እንዲመች ነው። መስቀል ተሸክሞ ለመውደቅ እንዲመች ነው። የሚቆረስ ሥጋ፣ የሚፈተት ሥጋ፣ የሚፈረፈር ሥጋ፣ የሚፈስ ደም፣ የሚንጠባጠብ ደም እንዲኖረው ነው። እንዲዋረድ ነው። የባሪያ መልክ እንዲይዝ ነው። በጲላጦስ ፊት እንዲቆም ነው። እነ ሄሮድስ እንዲሳለቁበት ነው። ወታደሮቹ እንዲመቱት ነው። ነሐሱ እሳት ውስጥ የሚገባው እንዲቀጠቀጥ እንደሆነ ሁሉ ቃል ለምንድነው ሥጋ የሆነው ተብላችሁ ብትጠየቁ ለመምታት እንዲመች ነው። ለማሰቃየት ለመሰቃየት እንዲመች ነው ቃል ሥጋ የሚሆነው። የመጀመሪያው እሱ ነው። ሁለተኛ መቀጥቀጥ አለበት። ነሐሱ ለምንድነው የሚቀጠቀጠው እሳት ውስጥ ከገባ በኋላ ቢባል እባብ እንዲመስል ነው። እባብ እንዲመስል የሚሰራው ይሄ ዓላማ ላይ የሚሰቀል ነው። የነሐስ እባብ መስሎ መሰራት አለበት። ጭንቅላቱ የእባቡን ጭንቅላት፣ ወገቡ የእባቡን ወገብ፣ ጅራቱ የእባቡን ጅራት መምሰል አለበት። ወገቡ ላይ ወፈር ያለ፣ ጅራቱ ላይ ቀጠን ያለ፣ ቆልመም ያለ የነደፋቸውን መርዛማ እባብ መስሎ መሰራት አለበት። የነሐሱ እባብ መርዝ የለውም። የነሐሱ እባብ አይጮህም። የነሐሱ እባብ ሲጥ አይልም። የነሐሱ እባብ ድምፅ የለውም በራሱ። የነሐሱ እባብ አይንቀሳቀስም። የነሐሱ እባብ አይናደፍም። ነገር ግን የነሐሱ እባብ መርዝ ሳይኖረው እባቡን መስሎ መሰራት አለበት። እባቡን መስሎ እንዲሰራ መቀጥቀጥ አለበት። ልብ በሉ፣ መቀጥቀጥ አለበት። ቅርጽ ማውጣት አለብን። ቅርጽ ማውጣት እባብ እንዲመስል ያንኑ የነደፋቸው መርዛማው እባብ ሐራሴቦን ተብሎ በሚጠራው በረሃ የነደፋቸው የገደላቸው ክፉውን እባብ መስሎ መሰራት አለበት። የእባቡን ጭንቅላት መምሰል አለበት። ልብ በሉ። ጅራቱ የእባቡን ጅራት መምሰል አለበት። ልብ በሉ። ወገቡ የእባቡን ወገብ መምሰል አለበት። ልብ በሉ። እንደዚያ መስሎ መሰራት አለበት። መቀጥቀጥ የሚባለው ይሄ ነው። ነሐሱ እሳት ውስጥ ገባ መቀጥቀጥ እንዲችል፣ ለመቀጥቀጥ እንዲመች። ከዛ ተቀጠቀጠ። ከዛስ እባብ መሰለ። ክርስቶስስ ተቀጥቅጧል። መቀጥቀጥ የሚባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደበት ሰዓት ጀምሮ ነፍሱን ከሥጋው በገዛ ስልጣኑ እስከሚለይበት ሰዓት ድረስ ያለው የመቀጥቀጥ ሰዓት ይባላል። የመከራ ሰዓት፣ የስቃይ ሰዓት። ይሄ በሶስት ይተረጎማል። በደንብ ስሙኝ። በሶስት አይነት አቅጣጫ ይነገራል። ይሄ ክርስቶስ ለምንድን ነው የሚቀጠቀጠው ካላችሁ ሶስት ነገሮችን ማግኘት ስላለበት፣ አንደኛው እግዚአብሔር፣ ሁለተኛው ሰው፣ ሶስተኛው ሰይጣን። ለምንድን ነው የሚቀጠቀጠው ብላችሁ ጠይቁ። መጀመሪያ ክርስቶስ ለምንድን ነው የሚሰቃየው? ክርስቶስ ለምንድን ነው መከራ የሚቀበለው? ለምንድን ነው የሚገረፈው? ለምንድን ነው ስጋው እስኪፈረፈር እስኪፈተፈት ድረስ መከራ የሚቀበለው? ሶስት ነገሮችን መንካት ስላለበት፣ አንደኛ እግዚአብሔር፣ ሁለተኛ ሰው፣ ሶስተኛ ሰይጣን። እነዚህ ሶስት አካላት መነካት አለባቸው። የሚነኩበት መንገድ የተለያዩ ናቸው። እግዚአብሔርነት መነካት ምን ማለት ነው ቢባል ክርስቶስ መስቀል ላይ መስዋዕት ሆኖ በሚቃጠልበት ሰዓት መስዋዕትነቱ ለራሱ ለእግዚአብሔር አፍንጫ የሚመጥን መስዋዕት መሆን አለበት። ንጹሕ መስዋዕት፣ ይቅር የሚልበት መስዋዕት፣ የሚራራበት መስዋዕት፣ ሐሳቡን የሚለውጥበት መስዋዕት፣ ውሳኔውን የሚቀይርበት መስዋዕት፣ ዓለምን ከመርገም የሚያነጻበት መስዋዕት፣ አዳምን ከሞት የሚቀሰቅስበት መስዋዕት መሆን አለበት። እግዚአብሔር የምንለው ሶስቱንም ነው። ቅዱስ ባስልዮስ እንደተናገረ አንሰ ሶበ እብየ እግዚአብሔር እብል በእንተ አብ ወወልድ ወመንፈስ ቅዱስ። እኔ እግዚአብሔር ብዬ ስናገር ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እየተናገርኩ ነው። የራሱ የክርስቶስ መስዋዕትነት ለራሱ ለአፍንጫው የሚመጥን መሆን አለበት። ለራሱ እሱ ራሱ የራሱን መስዋዕትነት ይቀበለዋል። እሱ ራሱ የራሱን መስዋዕትነት፣ የራሱን ዕጣንነት፣ የራሱን መቃጠል፣ የራሱን ወይንነት፣ የራሱን ዳቦነት፣ የራሱን ምግብነት ያሸተዋል። ከዛስ ደስ ሲል ይሄ መስዋዕት፣ ከዛስ በዚህ መስዋዕት ዓለምን ይቅር ብያለሁ ማለት አለበት። ከዛስ ይሄ መስዋዕት ወደ እግዚአብሔር አብ ይደርሳል። እግዚአብሔር አብስ ይሄን መስዋዕት ቀራንዮ ላይ የተሰዋውን የልጁን መስዋዕትነት ያሸተዋል። ከዛስ እግዚአብሔር አብ ምን ይላል? ይሄን ዓለም ይቅር ብያለሁ ይላል። እግዚአብሔር መንፈስ ቅዱስ ይሄን መስዋዕት ያሸተዋል። ከዛስ እግዚአብሔር መንፈስ ቅዱስ ይሄን መስዋዕት ሲያሸተው
ይሄን መስዋዕት አሽትቻለሁ ወድጄዋለሁ ስለዚህ ዓለምን ይቅር ብያለሁ ይላል። ለዚህ ነው ቅዱስ ኤፍሬም ዘአይረገ ለአብሁ ርእሶ ዕጣነ ወመስዋዕተ ስሙረ ራሱን ለአባቱ ያማረ የተወደደ የሰመረ መስዋዕት አድርጎ አቀረበ አሳረገ የሚለው ይሄ መቀጥቀጥ የመጀመሪያው እግዚአብሔርነትን የሚመለከት ነው። መስዋዕትነቱ እግዚአብሔርን ራሱን ደስ የሚያሰኝ መሆን አለበት የመጀመሪያው። ሁለተኛው መቀጥቀጡ ለሰው መሆን አለበት። ክርስቶስ እያንዳንዱ የሚቀበለው የመከራ ጠብታ የሰው ልጅ ነፍስ ላይ ያርፋል፣ የሰው ልጅ ስጋ ላይ ያርፋል፣ የሰው ልጅ መንፈስ ላይ ያርፋል። ከአዳም ጀምሮ እስከ ዓለም ፍጻሜ ድረስ ያለው የሰው ልጅ አካል ላይ ለምሳሌ እናንተ ልብስ ስታጥቡ በጣም ከቆሸሸ ልብሱን የሚያነጻውን ኬሚካል ትጠቀማላችሁ። ኦሞ በረኪና ሊሆን ይችላል። የቆሸሸው የልብሱ ክፍል ላይ ታፈሱበታላችሁ፣ ታሹታላችሁ። ሰው እንደዛ ቆሽሾ ነበር። ሰው እንደዛ ከርፍቶ ነበር። ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 64 ቁጥር 6 ላይ የሚገልጠው ወኮነ ጽድቅነ ከመ ጸርቀ ትክቶ ብሎ ይገልጠዋል። ጽድቃችን እንደ መርገም ደም ጨርቅ ሆነ ብሎ ይገልጠዋል ነቢዩ ኢሳይያስ። የኛ ኃጢአት የኛ በደል ልክ እንደዛ እንደ መርገም ደም ጨርቅ ሆነን ቆሽሸን ነበር። ያገኘ የሚጥለን፣ ያገኘ የሚረግጠን፣ ያገኘ የሚጫወትብን፣ አፍንጫውን ይዞ የሚያልፍብን፣ በመላእክትና በእኛ መካከል የነበረ ርቀት፣ በእግዚአብሔርና በእኛ መካከል የነበረ ርቀት፣ በሰማይና በምድር መካከል የነበረው ርቀት፣ ያ ርቀት እስከዚያ ድረስ ቆሽሸን ነበር። በደላችን እንዲህ አድርጎን ነበር። ከዛስ ክርስቶስ መጣና ተገረፈ። እያንዳንዱ የደሙ ጥብታ እኛ ላይ አረፈ። ከዛስ እስከ መጨረሻው ድረስ አነጻን። ክብር ለስሙ ይሁን። ክርስቶስ ከመርገማችን አሳረፈን፣ ከመርገማችን አነጻን። እያንዳንዱ መቀጥቀጡ፣ እያንዳንዱ መከራው እኛ ላይ ያርፍ ነበር፣ እኛን ያነጻ ነበር። ሶስተኛው ሰይጣን ነው። የመጀመሪያ ወደ እግዚአብሔርነት አልኳችሁ፣ ሁለተኛ ወደ ሰውነት፣ ሶስተኛ ወደ ሰይጣንነት። ለሰይጣን ምን ይሰራለታል የክርስቶስ መቀጥቀጥ ቢባል ክርስቶስ በሚቀጠቀጥበት ልክ አይደለም፣ እጥፍ በሆነ እጥፍ ዲያብሎስ ይቀጠቀጥ ነበር። ልበ አምላክ ዳዊት እንደተናገረው መዝሙር 75 ቁጥር 12 ላይ አንተ ሰበርከ ርዕሰ ከይሲ በውስተ ሰማይ፣ በውሃ ውስጥ የእባቡን ራስ ሰበርክ፣ ወቀጥቀጥከ አርእስቲሁ ለከይሲ ይላል። የዘንዶውን ራሶች ቀጠቀጥክ ይላል። ክርስቶስ በሚመታበት በሚገረፍበት ልክ ከዛም በላይ በሆነ ልክ ዲያብሎስ ይመታ ነበር፣ ይቀጠቀጥ ነበር። በደቀቀበት ልክ ያደቀው ነበር። መከራ በተቀበለበት ልክ መከራ ያሳየው ነበር። ክርስቶስ እየሞተ ዲያብሎስን እየገደለው ነበር። የተሸነፈ እየመሰለ ክርስቶስ እያሸነፈው ነበር። እየወደቀ እየመሰለ ዲያብሎስን እየጣለው ነበር። ዝም ብሎ ይመስልሃል መስቀል ተሸክሞ የሚወድቀው? ዝም ብሎ ይመስልሃል ተጠማሁ የሚለው? ዝም ብሎ ይመስልሃል አምላኬ አምላኬ ለምን ተውከኝ የሚለው? ሰይጣንን እየጠራው ነው። ደካማ እየመሰለ ክርስቶስ ዲያብሎስ ወደ እርሱ ሲቀርብ ያደቀው ነበር። ዲያብሎስን ድል ነስቶት ነው ዛሬ እኛ በኃይልና በስልጣን መቆም የቻልነው። ይህን ያደረገ አምላካችን እግዚአብሔር የተመሰገነ ይሁን። መቀጥቀጥ የመጀመሪያው ነሐሱ ሰዓት ውስጥ መግባት አለበት። ሁለተኛ መቀጥቀጥ አለበት፣ መከራ መቀበል አለበት። ሶስተኛ መሰቀል አለበት። ተቀጥቅጦ ብቻ አይቀመጥም። ነሐሱ እባብ መስሎ ከተሰራ በኋላ ሰዎች በሚያዩት መጠን ከፍ ብሎ ዓላማ ላይ መሰቀል አለበት። ለምንድነው የሚሰቀለው? እንዲታይ። ማን እንዲያዩ? ሁሉም። ሕፃናቱም እኔን የምታዩኝ እኛን የምታዩን ከፍ ያለ ቦታ ስለሆነን ነው። ሕፃናቱም አጭሩም ቀጭኑም ረጅሙም አጭሩም ወፍራሙም ትልቁም ትንሹም ሁሉም ቀና ብሎ እንዲመለከተው መሰቀል አለበት። ለመታየት እንዲመች መሰቀል አለበት አንደኛ። ሁለተኛ ግን የሚሰቀለው ለመታየት ብቻ አይደለም። ተሰቅሎ መርገማችንን የሚሸከምበት ቅጽበት እሱ ስለሆነ ነው። ይህንን ቅዱስ ጳውሎስ እንዲህ ብሎ ይገልጠዋል። ገላትያ ምዕራፍ 3 ቁጥር 13 ጀምሮ እንዲህ ይላል፣ በእንጨት የተሰቀለ የተረገመ ነው ተብሎ ተጽፏል ይላል ቅዱስ ጳውሎስ። በእንጨት የተሰቀለ የተረገመ ነው ተብሎ ተጽፏል ይልና ክርስቶስ ይላል እኛን ከእርግማን ይዋጀን ዘንድ ስለ ሁላችን እርግማን ሆነ ብሎ ይገልጠዋል። እኔ በጣም ለማብራራት የሚከብደኝ የመጽሐፍ ቅዱስ ክፍል አንዱ ይሄ ነው። ስለ ሁላችን እርግማን ሆነ ምን ማለት እንደሆነ ታውቃላችሁ? ክርስቶስ መስቀል ላይ በተሰቀለበት ሰዓት የሁላችንን መርገም ተሸክሟል። የሁላችን በደል አርፎበታል። የሁላችን ነውር አርፎበታል።
የአዳም በደል አዳም የተረገመበት የሥጋ የነፍስና የመንፈስ መርገም እርሱ የክርስቶስ ደረት ላይ የክርስቶስ ጫንቃ ላይ አርፏል። ከዛስ ስታዩት ከራስ ጠጉሩ እስከ እግር ጥፍሩ ድረስ ቢገለጥላችሁ ምን እንደምታዩ ታውቃላችሁ? አካሉን በሙሉ የክርስቶስን አካል የኛ መርገም ሸፍኖታል። ኃጢአት ምን ይመስላል ተብላችሁ ብትጠየቁ፣ መርገም ምን ይመስላል ተብላችሁ ብትጠየቁ ምን እንደምትመልሱ ታውቃላችሁ? ክርስቶስ ለኛ ሲል መስቀል ላይ የተሰቀለበትን መልክ ይመስላል። ምክንያቱም የሁላችንን እርግማን ያን ጊዜ ተሸክሟል። መጽሐፍ እንዲህ ይላል። ነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 53 ላይ በደላችንን በእርሱ ላይ አኖረ ይላል። ልብ በሉ፣ በደል ማስ የለውም፣ ቮሊዩም የለውም፣ ማስ ዴንሲቲ የለውም። በደል ቁስ አይደለም፣ ማተር አይደለም። በደል ግን በእርሱ ላይ አኖረ ነው የሚለው፣ አስቀመጠ ነው የሚለው። በነገራችን ላይ ይሄ የሚነገረው ለክርስቶስ ብቻ ነው። ለሰማዕታት አይነገርም፣ ለሌሎቹ ቅዱሳን አይነገርም። ለምን? አይችሉም። በደል መሸከም የሚችል የለም። ለምን? በደል ረቂቅ ነው። በደል ሐሳብ ነው። በደል ሜዥር አይደረግም። ርዝመቱ፣ ቁመቱ፣ ፍረቱ ምናምን እንደዚህ ዌይት ምናምን የሚባል ነገር የለውም። እርሱን መሸከም የሚችለው ክርስቶስ አምላክ የሆነ ብቻ ነው። ስለዚህ ተሰቀለ። ተሰቅሎ መርገማችንን ተሸከመ። የሁላችንን እርግማን በመስቀል ያዘ፣ አረፈበት። ከዚያስ ክርስቶስ ልክ ሲሞት ወደ መቃብር ሲወርድ የሁላችንን መርገም አፈር ትቢያ አድርጎ ቀብሮት ለዘላለም ሕያው ሆኖ ይነሳል። ክብር ለስሙ ይሁን። ስለዚህ የሚሰቀለው የሁላችንን እርግማን ይሸከም ዘንድ ነው። የመጨረሻው መታየት አለበት። እያጠቃለልኩ ነው። አንደኛ ነሐሱ እሳት ውስጥ መግባት አለበት። ሁለተኛ መቀጥቀጥ አለበት። ሶስተኛ መሰቀል አለበት። አራተኛ መታየት አለበት። ርዕሳችን ክርስቶስን ማየት ነው። ነሐሱ ለምን እሳት ውስጥ ይገባል? እንዲቀጠቀጥ። ለምን ይቀጠቀጣል? እባብ እንዲመስል። ከዛ ይሰቀላል። ለምን ይሰቀላል? እንዲታይ፣ መርገማችንን እንዲሸከም። ከዛ ለምን ይታያል? የመጨረሻ ክርስቶስን ማየት። የሚታየው ለምንድን ነው ቢባል መርዙ ከሰውነታችን እንዲወጣ። መፍትሄው ይሄ ነው። መርዙ ከሰውነታችን እንዲወጣ፣ የዓለም መርዝ ከሰውነታችን እንዲወጣ። እነዚያ በእባቡ የተነደፉት ሰዎች የነሐሱን እባብ ልክ ሲያዩት መርዙ ከደማቸው ከሰውነታቸው ወጣ። መርዙ ወዴት ሄደ? የነሐሱ እባብ ላይ አረፈ። የነሐሱ እባብ ከዚያ በፊት መርዝ አልነበረውም። አሁን ግን መርዝ አለው። የማን መርዝ? የተነደፉት ሰዎች ውስጥ የነበረው መርዝ የነሐሱ እባብ ላይ አረፈ። እኛ ከመርዝ ነፃ ምን ሆነው? የእኛ መርዝ ክርስቶስ ላይ አርፎ ነው። መስቀል ላይ ተሸክሞት ነው። የእኛን የቂም መርዝ፣ የእኛን የበቀል መርዝ፣ የእኛን የብሔርተኝነት መርዝ፣ የተጋደልንበትን መርዝ፣ የተለያየንበትን መርዝ፣ የክፋት መርዝ፣ ልብላ ልብላ የሚል የማንጠግብበት መርዝ፣ የስግብግብነት መርዝ፣ ያልጠግባይነት መርዝ። ይህን መርዝ ክርስቶስ መስቀል ላይ ተሸክሞት ነው። አዳምና ሔዋን የተሳሳቱበት መርዝ፣ ከገነት የወጡበት መርዝ፣ ወደ ምድረ ፍዳ የተወረወርንበት መርዝ፣ ነፍሳት 5500 ዘመን የተሰቃዩበትን መርዝ ክርስቶስ ተሸክሞት ነው። እንዲያው አልዳንክም፣ እንዲያው ሲኦል አልተዘጋም፣ እንዲያው ዝም ብላ ገነት አልተከፈተችም። ያን መርዝ የሚሸከመው አካል ያስፈልግ ነበር። ቤዛ የሚሆን በእኛ ቦታ የሚቆም፣ በእኛ ስፍራ የሚቆም፣ የእኛን ግርፋት የሚወስድ፣ የእኛን ስቃይ የሚወስድ፣ የእኛን መከራ የሚወስድ፣ የእኛን ሞት የሚሞት ያስፈልግ ነበር። ካሳ የሚባለው እሱ ነው። ቤዛነት የሚባለው እሱ ነው። ይህን ሊያደርግ የሚችል ማንም የለም። ክርስቶስ በዚያ ቦታ ቆሟል። ይህን ስታየው ይኸውልህ አባቶቻችን ይህንን አስበውት ሲበቁ እድሜ ልካቸውን ያለ ጫማ የሚሄዱበት ምክንያት ይሄ ነው። እነ ቅዱስ ጊዮርጊስ ስጋቸው በምጣድ እየበሰለ እንደ ጥረሾ፣ እንደ ቂጣ፣ እንደ ዳቦ በምጣድ እየበሰለ እየተፈጨ ምድር ላይ እየተበተነ ተራራ ላይ እየተረጨ እንደገና ተሰብስቦ ትንሣኤን የሚያሳይበት ምክንያት ይሄ ስለሚገባቸው ነው። ለ7 ዓመታት 3 ጊዜ እየሞቱ መከራ እየተቀበሉ የማይሸነፉት የማይክዱት ለሰከንድ እንኳን የማይጠራጠሩት ይሄ ስለሚገባቸው ነው። ቅዱስ ጳውሎስ እንዲህ ይላል ገላትያ ምዕራፍ 3 ቁጥር 1 ጀምሮ እያጠቃለልኩ ነው። ወአብዳን ሰብአ ገላትያ መኑ አይመመክሙ ከመ ይእመኑ በጽድቅ። እናንተ የገላትያ ሰዎች ሆይ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይልና እነሆ ክርስቶስ በዓይናችሁ ፊት ይላል። በዓይናችሁ ፊት እንደተሰቀለ ሆኖ ተስሎ ነበር ይላል። ይሄን ማየት የሚችል ሰው ለሰከንድ ወንድሙን ለማባረር አያስብም። ይሄን የሚያስብ ሰው ለማይክሮ ሰከንድ ሌላ ሰው ስለመግደል አያስብም። እኛ ኢትዮጵያውያን በእርግጥ ክርስቶስን እንወዳለን።
ልክ ነው፣ ስለ ክርስቶስ እንናገራለን፣ ግን ከልባችን የጠፋው ነገር ግን ይሄ ነው። በዚህ ምክንያት ነው የምንጋደለው። ምእመናን ጦርነቱ ይሄ ነው። ክርስቶስን ያለማወቅ ነው። ክርስቶስን ያለማየት ችግር ነው። በዓይናችሁ ፊት እንደተሰቀለ ሆኖ ተስሎ ነበር። አቡነ ገብረ መንፈስ ቅዱስ ቆመው ዓይናቸውን ገልጠው ወደ ሰማይ አቅንተው አሞራ መጥቶ ዓይናቸውን ፈጥፍጦ ከዓይናቸው የሚወጣውን ፈሳሽ ጠጥቶ ጠግቦ እስኪሆን ድረስ አላዩትም። ምክንያቱም የሚያዩት ክርስቶስን ነው። ክርስቶስን ማየት የሚባል ይሄ ታሪክ አይደለም። ታሪክ ብቻ አይደለም፣ ሕይወት ነው፣ እውነት ነው። ወጣቶች ይህንን ለሰከንዶች ብታስቡ ምናልባትም በዛች ቅጽበት ከማን ጋር እንደምትሆኑ አታውቁትም። ትወጣላችሁ፣ ከዓለም ርኩሰት ታመልጣላችሁ፣ ከዝሙት ሐሳብ ትድናላችሁ፣ ከቂምና ከበቀል ትድናላችሁ። ቅዱስ ጳውሎስ ቀጥሎ የሚለው ነገር ደግሞ ያሳዝነኛል። ልጆቼ ይላል ገላትያ ምዕራፍ 4 ቁጥር 19 ይላል፣ ልጆቼ ይላል ክርስቶስ በእናንተ እስኪሳል ድረስ ምጥ ይይዘኛል ይላል። ምጥ ይይዘኛል ይላል፣ እጨነቃለሁ ይላል። ምክንያቱም በዚህ ዘመን የክርስቶስን ፍቅር በትውልዱ አይምሮ ማስቀመጥ እጅግ በጣም ከባድ ነው። ረጅም ሰዓት ክርስቶስን መስበክ ራሱ በጣም ከባድ ነው። ምክንያቱም አብዛኛው ሰው የሚያስቅ ነገር ይፈልጋል፣ ተረት ይፈልጋል፣ የሆነ ዘና የሚያደርገው ነገር ይፈልጋል፣ ፊልምና ድራማ ይፈልጋል። አንዳንዱ የተለያየ ተውኔት እዚህ እንድናሳየው ሁሉ ጠብቆም ይመጣል። የኔ ክብር አይደለም፣ የኔ ጨዋታ አይደለም እዚህ የሚገለጥበት፣ የኔ ቀልድ አይደለም እዚህ የሚገለጥበት። እዚህ የሚገለጠው ክርስቶስ ብቻ ነው። ራቁቱን የተሰቀለ ጌታ አለ። ሕይወትህን ተሰቅላ ታያታል፣ መስቀል ላይ ታያታል፣ ግን አትታመንበትም። ጀርባህን ሰጥተህ ትሄዳለህ። ብዙ ሰው ለመስቀል ጀርባውን ሰጥቶ ሄዷል። ብዙ ሰው ለቅዳሴ ጀርባውን ሰጥቶ ሄዷል። ጀርባ ሰጥቶ የሚሄደው ሰው በጣም ብዙ ነው። በእውነት ሁላችንንም ክርስቶስ ይሰብስበን። ለኒቆዲሞስ ይህንን አስተማረው። ኒቆዲሞስ ይሄ ትምህርት መቼ እንደገባው ታውቃላችሁ? መስቀል ላይ ለሰቀለው እኔም ተቀጥቅጬ እሰቀላለሁ ብለህ ነገርከኝ ይሄ ነው አለ ኒቆዲሞስ እያለቀሰ። ቅዱስ ያሬድ ይገልጠዋል። በዚህ ጾም ይባላል ኒቆዲሞስ አምጽአ ምይተ ልጥረ ከርቤ ወአለወ ይላል ቅዱስ ያሬድ። በጣም በብዙ ሚዛን የሚቆጠር ሽቶ አምጥቶ የጌታን ስጋ ገነዘው። እያለቀሰ ጌታን ቅዱስ 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 እያለ ወደ መቃብር አሳረፈው፣ ወደ ተዘጋጀው ስፍራ። ኒቆዲሞስ ይሄ ብቻ አይደለም፣ ከጌታ ጋር ራት በልቷል። ይህንን ራት ይህንን ጉራሽ ቀምሶ ከዛ በኋላ ኒቆዲሞስ አልተመለሰም። ከሐዋርያት ጋር ኒቆዲሞስ አገልግሏል። የኒቆዲሞስ በረከት በሁላችንም ላይ ይደርብን። ክርስቶስን እንድናየው እርሱ ይርዳን። ፍቅሩን በልባችን ይሳልብን። ወስብሐት ለእግዚአብሔር።